ሰላም የጃጊሶ ቤተሰቦች፣ በዛሬው ፊልማችን ላይ አንዲት ውብ ሴት ሀብታም የሆነ እጮኛዋን ልታገባው ጥቂት ቀናት እንደቀራት እንመለከታለን። ይህች ውብ ሴት ህይወቷን ሙሉ አብራው ለመኖር የምትፈልገውን እውነተኛ ሰው ያገኘች ነበር የሚመስላት። ነገር ግን እጮኛዋ ከሷ እየተደበቀ ሌላ ሴት እንደሚቀመጭር ትደርስበታለች። ስለዚህ እሱን ለመበቀል ስትል ባልጋ ጨዋታ ላይ ስመጥር ከሆነ ጠላዥ ወጣት ጋር መገናኘት ትጀምራለች። ይሁን እንጂ ይህ አዲስ ወጣት ግን እሷ ከጠበቀችው በላይ ጥማቷን እያረካ በሄደ ቁጥር ነገሮች ባልታሰበ አቅጣጫ እየተወሳሰቡባት ይመጣል ይለናል የዛሬው ፊልማችን በርኒንግ ቢትራያል። እኔ ፊልሙን በቆንጆ ሁኔታ አጠር አድርጌ አስቃኛችኋለሁ። እናንተ ደግሞ እስከ መጨረሻው ድረስ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እያደረጋችሁ ተከታተሉኝ። ፊልማችን የሚጀምረው ቤቲ እጮኛዋን ናቲን በከፍተኛ ሁኔታ እየናፈቀችው መሆኑን በማሳየት ነው። ሁለቱ ከተገናኙ ጥቂት ጊዜያት ስለተቆጠሩ ደጋግማ ትደውልለትና መልእክትም ትልክለት ነበር። ነገር ግን ድንገት ናቲ ከጀርባዋ በኩል መጥቶ ሰርፕራይዝ አድርጓት ቤቲን በደስታ እንድትፍነከነክ ያደርጋታል። ቀጥሎም ናቲ ለቤቲ የጆሮ ጌጥ በስጦታ መልክ ያበረክትላትና ህይወቱን ሙሉ ከሷ ጋር መኖር እሷን ብቻ ማግባት እንደሚፈልግ ይገልጽላታል። እሷም ይህን ስትሰማ በደስታ ልታገባው ትስማማለች። ይህንንም ተከትሎ ሁለቱ በቆንጆ ሁኔታ የናፍቆታቸውን ያህል መቀማመስ ይጀምራሉ። ነገር ግን ቤቲ ፍቅር ሰርተው እንደጨረሱ በናቲ ፊት ላይ ለስሜቱ ብቻ ብሎ እንደቀረባት የሚያሳብቅ ነገር ታስተውላለች። በዚያው ዕለት ምሽትም ቤቲ አንድ አስደንጋጭ የሆነ ህልም ትመለከት ጀመር። ቤቲ አንድ ማንነቱን ከማታውቀው ወጣት ጋር በሞተር እየተወዳደረች ቆይታ ድንገት ወጣቱ ወድቆ ይጎዳል። በዚህም ጊዜ እሷ ልታስታምመው በማሰብ ወደ አንድ አሮጌ ጋራጅ ውስጥ ይዛው ትገባለች። በዚያም ስፍራ እሱ ድንገት ወደ እሷ አስጠግቷት ይስማት ጀመር። ቤቲም በኃይለኛ ስሜት ትናጣለች። ምክንያቱም ናቲ እንዲህ አይነት የስሜት ጥግ ላይ እንዲያደርሳት ዘወትር ምኞቷ ነበር። ብዙም ሳይቆይ ግን ቤቲ እጇ ላይ ያለውን የቃል ኪዳን ቀለበት ድንገት ተመልክታ በድንጋጤ ከልሟ ትነቃለች። በማግስቱም የሰርጋቸው ዝግጅት ይቀጥላል። ቤቲ የሰርግ ልብስ እየመረጠች ሳለ የቅርብ ጓደኛ የሆነችው ፔቲ እኔ ምለው ግን ሙሉ ህይወትሽን ከአንድ ሰው ጋር ብቻ ለማሳለፍ ዝግጁ ነሽ ብላ ተጠይቃታለች። ቤቲም በእርግጠኝነት ስሜት ውስጥ ሆና ናቲ እኮ በጣም ጥሩ ሰው ነው፣ እኔም ከልብ ነው የማፈቅረው ብላ ትመልስላታለች። ይሁን እንጂ ፔቲ ግን ለፍቅር ግንኙነት ያላት እይታ ሌላ ስለነበር እኔማ ሙሉ ህይወቴን ከአንድ ወንድ ጋር ብቻ መኖር አይደለም ምርጫዬ፣ ሌላም ወንድ ቢቀምሰኝ አልጠላም በማለት ቀልድ በሚመስል መልኩ የውስጧን ትነግራታለች። ቤቲም በዚህ ጊዜ ትክክለኛውን ሰው ስታገኝማ ተረጋግተሽ መኖር ነው ትልቁን ደስታ የሚሰጥሽ ብላ ታስረዳታለች። ከዚህም በተጨማሪ ቤቲ የናቲ እጮኛ ብቻ ሳትሆን የድርጅቱን ፋይናንስና ትላልቅ ኃላፊነቶችን የምትመራ የቢዝነስ አጋሩን ጭምር እንደሆነች እንገነዘባለን። ስለዚህ ግንኙነታቸው ሙሉ በሙሉ በእምነት ላይ የተገነባ ነው ለማለት ያስደፍራል። ከቆይታም በኋላ ቤቲና ናቲ የድርጅታቸውን ጉዳይ ለመከታተል ወደ ፍርድ ቤት መሄድ ስለነበረባቸው ቤቲ ከረዳቷና ከቅርብ ጓደኛዋ ከቲያጎ ጋር ወደዚያ ትደርሳለች። ወደ ፍርድ ቤቱ መግቢያ በር ላይም ቤቲ ድንገት አንድ ሞተር ተመልክታ ቆም በማለት ድሮ ሞተር መንዳት ምን ያህል ተወድ እንደነበር ትውስ ይላታል። ይሁን እንጂ ያንን የሞተር መንዳት ፍላጎት ግን ስለ ፍቅሯ ስትል ነበር እርግፍ አርጋ የተወችው። ወደ ፍርድ ቤትም ሲደርሱ ናቲ አለመምጣቱን ተመልክታ ቤቲ በጣም ትበሳጫለች። በዚሁ ቅስፈትም ማርኮ የተባለው ዳኛ ወደ ውስጥ ይገባል። ቤቲም ታዲያ ልክ እሱን እንዳየችው ልቧ መምታቱን ያቆማል። ምክንያቱም ማርኮ ማለት በህልሟ መጥቶ በቆንጆ ሁኔታ የቀመጨላትን ወጣት ነበር የሚመስለው። ከቆይታም በኋላ ናቲ የሚመጣና የችሎቱ ሂደት መካሄድ ይጀምራል። ድርጅታቸው በህገወጥ የገንዘብ ዝውውር ወንጀል እየተከሰሰ ቢገኝም ነገር ግን ናቲ ድርጅቱ ከወንጀሉ ነፃ መሆኑን የሚያስረዱ ጠንካራ ማስረጃዎችን ማቅረቡን ይቀጥላል። ይሁን እንጂ በችሎቱ ወቅት ግን የቤቲ ትኩረት ሙሉ በሙሉ በማርኮ ላይና በህልሟ መጥቶ ስላደረጋት ልብ የሚያሞቅ የመነጫጨት ጊዜን በማሰብ ተጠምዳለች። ስለዚህ ራሷን ማቆም አልቻለችም። በዚሁም ቅስፈት የማርኮ አይኖች በድንገት በቤቲ ውበት ላይ አርፈው ቤቲን ያስደነግጣታል። ችሎቱን ካለቀ በኋላ ናቲ ለስራ ጉዳይ ወደ ሌላ ከተማ መሄድ እንዳለበት ለቤቲ ነግራትና ቤቲን በፍቅር ተሰናብቷት ወጥቶ ይሄዳል። እዚህም ጋር ቤቲ ለቲያጎ በማግስቱ በቤቷ የሴቶች የሰርግ ዋዜማ ወይም ባችለር ፓርቲ የሚባል ፓርቲ ማዘጋጀቷን በመግለጽ ቲያጎን እንዲገኝላት ተጠይቋለች። ይሁን እንጂ እሱ ግን ለመገኘት ፍቃደኛ አልሆነላትም። ከዚህም በመቀጠል ቤቲ አዲሱን የህይወት ምዕራፍ ከመጀመሯ በፊት አንድ ከባድ የሆነ ውሳኔ ተወስናለች። ቤቲ የቀድሞ ህይወቷን ሙሉ በሙሉ እርግፍ አድርጋ ለመተው በማሰብ ያኔ ከልቧ ተወዶ የነበረውን ሞተር በርካሽ ዋጋ ተሸጧለች። በዚያው ዕለት ምሽት የታሰበው ፓርቲ በቆንጆ ሁኔታ መካሄድ ይጀምራል። የእሷም አጠቃላይ ጓደኞቿ በዙሪያዋ ተገኝተው ሁሉም ያመጡትን ስጦታዎች ይሰጧት ጀመር። አንዳንድ ስጦታዎች የቀልድ ስለነበሩ እሷንም ሳይቀር ዘና ያደርጓታል። ይሁን እንጂ አንደኛው ስጦታ ግን ደስታዋን ሙሉ በሙሉ ነበር የነጠቃት። እሽጉን ልክ ስትከፍተው በውስጡ ናቲ ከአንዲት ሴት ጋር በመኝታ ክፍል ውስጥ በኃይለኛ ሲቀመጫጨል የሚያሳዩ ፎቶዎችን ታገኛለች። ይህንንም ስትመለከት ቤቲ ልቧ ተሰብሮ በፍጥነት ወደ መጸዳጃ ቤት በመሄድ በሩን በራሷ ላይ ዘግታ ስቅስቅ ብላ ማልቀስ ትጀምራለች። በዚህም ነገር ቤቲ በጣም በመጨነቅ ወዲያው ለቲያጎ ደውላ ትጠራዋለች። ቲያጎ በፍጥነት ወደዛ ስፍራ ደርሶ ቤቲን ለማጽናናት ይሞክራል። በስተመጨረሻም ቤቲ ወደ ውጭ ወጥታ ያገኘችውን እውነታ ደፍራ እንድትጋፈጠው ያበረታታትና ያሳምናታል።
ቀጥሎም ቤቲ ናቲ ባደረሰባት በደል እጅግ ስለተናደደች ለሱ ዋጋውን ልትሰጠውና ልትበቀለው ቆርጣ ትነሳለች። ከዚያም ቤቲ በፎቶው ላይ ያለችውን ሴት ማንነቷን ለማወቅና እውነቱን ለማወጣጣት በመወሰን ቲያጎንና ፔቲን ይዛ ወደ ናቲ ቢሮ ታመራለች። መጀመሪያ ላይ የጥበቃ ሰራተኛው እነሱ ሊያስገባቸው ፍቃደኛ አልሆንም ቢልም ነገር ግን በስተመጨረሻ አብሯቸው ወደ ውስጥ የሚገባ ከሆነ ፍቃደኛ እንደሚሆን አሳውቃቸው ይስማማሉ። እዚህም ጋር ወደ ናቲ ቢሮ ከመድረሳቸው በፊት ፔቲ የጥበቃ ሰራተኛውን ትኩረት ለመሳብ ወደ ጥግ ወስደው በመደባበስ ስሜቱን ታነሳሳለች። በዚሁ ቅስፈትም ቤቲና ቲያጎ በፍጥነት ወደ ቢሮ ውስጥ ይገባሉ። በዚያም ስፍራ ቤቲ ይበልጥ ልቧን የሚሰብር አንድ ሚስጥር ታገኛለች። ናቲ ላለፉት 2 ዓመታት ያህል ከሷ እየተደበቀ ሴቶችን ሲቀመጭልና እሷን ሲያታልላት እንደነበር ትገነዘባለች። በተጨማሪም ናቲ ከሌላ ሴት ጋር መቀማመሱ አልበቃ ብሎት ለቤቲ የሚሰጣትን አይነት ውድ የሆኑ ስጦታዎችን ለውሽማው የሚሰጣት እንደነበር ትደርስበታለች። በዚህም የተነሳ ቤቲ በቁጣ ስሜቷን መቆጣጠር እያቃታት ይመጣና በቢሮ ውስጥ ያሉትን እቃዎች በሙሉ መሰባበር ትጀምራለች። ቤቲ እውነቱን ካወቀች በኋላ ትንሽ እፎይታ ቢሰማትም ነገር ግን እንደራሷ የምታምነው ሰው ትልቅ ክህደት ስለሆነ የፈጸመባት ለብዙ ጊዜያት ልቧ ባዘን እንደተሰበረ ነበር የቆየችው። ለቀናትም ከናቲ ጋር ስላሳለፈችው ውብ ጊዜያት በማሰብ ከኔ ምናት ነው ከኔ ምን ጎሎ ነው አይነት ታዲያ ሌላ ሚያየው መንገድ ያሰኘው በሚል ዜማ ትዝታዎች በሙሉ እያሰቃዩት ወደፊትም ለመጓዝ አቅቷት ስትታገል ትከርማለች። ከዕለታት አንድ ቀን ግን ፔቲ በማለዳ ወደ ቤቷ መጥታ የቤቲን ስቃይን ትገነዘብና ወደ ውበት ሳሎን ወስዳት ሙሉ በሙሉ መልኳንና ስታይሏን ጭምር ትቀይርላታለች። ቤቲም ራሷን በመስታወት ከተመለከተች በኋላ ከልቧ አንድ ትልቅ ውሳኔ ትወስናለች። ከናቲ ጋር ያላትን የቢዝነስ አጋርነት በማፍረስ ራሷን ማቋቋምና አዲስ ህይወት በመጀመር ናቲን ለመበቀል ቆርጣ ትነሳለች። ከቆይታም በኋላ ቤቲ ፍርድ ቤት ረስታው የመጣችውን ወሳኝ ፋይል ለመውሰድ ቀጥታ ወደ ፍርድ ቤቱ ታቀናለች። እዚያም ደርሳ ከማርኮን ጋር በድጋሚ ትገናኛለች። ሁለቱም እርስ በርሳቸው በተያዩበት ቅስፈት በመካከላቸው ፈጽሞ ሊካድ የማይቻል የመሳሳብ ስሜት ነበር የተፈጠረው። ከዚህም በመቀጠል ሁለቱ ከአጭር ጨዋታ በኋላ ቤቲ ፋይሏን ይዛ ተመልሳ ትወጣለች። ከፍርድ ቤቱም ውጭ ድንገት ከናቲ ጋር ትገናኛለች። ናቲ ምልክ እንዳገኛት ይቅርታ ከጠይቃት በኋላ ስህተቱን በሙሉ እንደሚያስተካክል ቃል እየገባላት ሌላ እድል እንድትሰጠው ይማጸናት ጀመር። ይሁን እንጂ ቤቲ ግን ፈጽሞ ፍቃደኛ ሳትሆን ትቀርና በስተመጨረሻ የነበራቸው ግንኙነት እንዳበቃላት ነግራው ከአጠገቧ በፍጥነት እንዲሄድላት ትጠይቀዋለች። ይህን ጭቅጭቃቸውን የተመለከተው ማርኮ ወደ እሷ ዘንድ ቀርቦ ምን ያህል እንደተበሳጨች ተረድቶ ዘና እንድትል ወደ አንድ ክለብ ይዟት ይሄዳል። በዚያም ቦታ ቤቲ ለማርኮ ስለተበላሸው የሰርጓ ቀን ታወራለት ጀመር። ማርኮም ቀጠል አድርጎ እሱም ቢሆን ያላገባ ላጤ መሆኑን ይነግራታል። ይሁን እንጂ ማርኮ ድንገት ሌላ ሴት ከማዶ ይመለከትና ሊያናግራት ሄዶ ቤቲ ስሜቷ ይረብሻል፣ ጥላውም ትወጣለች። ወደ ቤትም እየተመለሰች ለፔቲ ደውላ ከእንግዲህ ወዲህ በባለፈው ትዝታዎቼ ውስጥ መኖር ማቆም አለብኝ ትላታለች። በተጨማሪም የፔቲ ነፃ የሆነ አኗኗርን በመጥቀስ እሷም ከዚህ በኋላ የተለያዩ ወንዶችን ለመገናኘትና እያንዳንዱን አጋጣሚ ደስተኛ ሆና ለማሳለፍ መወሰኗን ታሳውቃታለች። ብዙም ሳይቆይ ግን ቤቲ ወደ ቤቷ ስትደርስ የቤቷ በር ተበርግዶና ቤቱ ሙሉ በሙሉ ተመስቃቅሎ ታገኛለች። ይህንንም ያደረገው ናቲ ይሆናል ብላ ስላሰበች በፍጥነት ለቲያጎ ደውላ ትጠራዋለች። እሱም ፈጥኖ ከደረሰ በኋላ ያረጋጋትና ቤቲ ስለማርኮ በማንሳት ከፍርድ ቤት ውጭ ናቲ እያስጨነቃት ሳለ ማርኮ በእንዴት አይነት መልኩ እንደረዳት ትነግረዋለች። በተጨማሪም ማርኮ ጥሩ ሰው እንደሆነና አብረውም መጠጥ እንደጠጡ ታሳውቋለች። በዚህም ቅስፈት ቲያጎ ማርኮ አንቺ እንደምታስቢው አይነት ጨዋ ሰው ላይሆን ይችላል ብሎ ሊያስጠነቅቃት ይሞክራል። በመቀጠልም ቲያጎ ለረጅም ጊዜ በልቡ ይዞት የነበረውን የፍቅር ስሜት ይገልጽላት ጀመር። እሱ ለረጅም ጊዜ በጣም ይወዳት እንደነበር በእርጋታ ይነግራታል። ቀጥሎም በቀስታ ይስማታል። ነገር ግን ቤቲ ከቁጥጥር ውጭ ከመሆናቸው በፊት ወዲያው ታስቆመውና እሱን እንደ ቅርብ ጓደኛዋ ብቻ አድርጋ እንደምታየውና ይህንንም ጓደኝነታቸውን ማበላሸት ፈጽሞ እንደማትፈልግ ታስረዳዋለች። ከዚህም በመቀጠል ቲያጎ ወጥቶ ከሄደ በኋላ ቤቲ ሌላኛውን ድፍረት የተሞላበትን አንድ ውሳኔ ትወስናለች። ይህም ውሳኔ ቤቲ ከዚህ ቀደም የሸጠችውን ሞተር መልሳ በመግዛት ህይወቷን በራሷ መንገድ ለመኖር ትወስናለች። ከዚያም የሞተር ተወዳዳሪዎችን ቡድን ትቀላቀልና ከበርካታ ወንድ ሞተረኞች ጋር ወደ አንድ የመዝናኛ ጉዞ ለመሄድ ትዘጋጃለች። ወደ መዝናኛው ሪዞርትም ስትደርስ ቤቲ ማርኮም የዚያ ቡድን አንዱ አባል መሆኑን ትገነዘባለች። ያኔ ከፍርድ ቤቱ መውጫ በር ላይም ቆማ የነበረችው ሞተር የማርኮ መሆኑን እጅው ላይ አይታ ትረዳለች። ማርኮ በጉዞው ወቅት በደንብ አድርጎ ያግዛት ጀመር። ይህም ነገሩ ቤቲ ስለሱ ይበልጥ እንድታስብና ወደሱ እንድትሳብ ያደርጋታል። በመዝናኛው ሪዞርት ውስጥም ቤቲ ከሌሎች ጋር ተቀላቅላ በነፃነት እየጠጣች እየጨፈረችና እንዲሁም በገንዳ ውስጥ እየዋኘች ናቲን ለመርሳት መሞከሯን ትቀጥላለች።
እዚህም ጋር አንደኛው ወንድ ቀርቦ ሊጀነጅናት ሲሞክር ድንገት ማርኮ መጥቶ ከእሱ ነጥሏት ይዟት ይሄዳል። በመቀጠልም ሁለቱ ተጠጋግተው በመቀመጥ ጀንበር ስትጠልቅ እየተመለከቱ ስለ ግል ህይወታቸው ማውራታቸውን ይጀምራሉ። ቤቲም በስተመጨረሻ ለማርኮ እነሱ ከመገናኘታቸው በፊት ስላየችው አስደናቂ ህልም በመግለጽ በህልሟ መጥቶ በደንብ የቀመጨላት ሰው ቁጭ እሱን እንደሚመስል ትነግረዋለች። ማርኮም በህልምሽ ውስጥ ምን ነበር የተደረገው ብሎ ይጠይቃታል። ቤቲም ምንም ሳታስቀር መናገር ትጀምራለች። በዚህ ቅስፈት ማርኮ ቤቲን በደንብ አድርጎ መሳም ይጀምራል። ይሁን እንጂ ስሜቷን ከመጨረሷ በፊት ግን ድንገት ለማርኮ ስልክ ይደውልለትና ያቋርጣል። በመቀጠልም ማርኮ ከጥቂት ቆይታ በኋላ በባህር ዳርቻው ላይ መታ እንድትገናኘው ከነገራት በኋላ ባለችበት ትቷት ይሄዳል። ቤቲም በውስጧ ሲያገኘኝ ምን ሊያደርገኝ ይሆን በሚል ሐሳብ ተውጣ ግራ ትጋባለች። ከጥቂት ጊዜ በኋላም ትንሽ ጨለምልም እንዳለ ቤቲ ማርኮን ፍለጋ ወደ ባህር ዳርቻው ታቀናለች። እዚያም ስትደርስ ማርኮ ከውሃ ውስጥ ወጥቶ ወደ እሷ በመቅረብ በድጋሚ ስለ ህልሙ እንድትነግረው ይጠይቃታል። ቤቲ ታሪኩን በድጋሚ መናገር እንደጀመረች ድንገት ወደ ራሱ አስጠግቷት በደንብ ይስማት ጀመር። እዚያም ባሉበት በቆንጆ ሁኔታ ልቧ እስኪወልቅ ድረስ ይቀመጭላታል። በሚያስገርም ሁኔታ እዚህ ጋር ከጨረሱ በኋላ በድጋሚ ወደ መዋኛ ገንዳውም ሄደው ቤቲ ሲናፍቃት የቆየውን የማያልቅ የወሲብ ደስታ ይሰጣታል። ከቆይታም በኋላ ወደ ክፍላቸው ተመልሰው እዚያም እየደጋገሙ መቀማመሳቸውን ይቀጥላሉ። ሌሊቱን ሙሉ በእንዲህ አይነት ፋታ የሌለው መቀመጫጨል የቤቲን ሰውነት ሲያገላብጥ ያነጋሉ። ነገር ግን በማግስቱ ጠዋት ማርኮ አስቀድሞ ለቤቲ ደብዳቤ ተቶላት ይሄዳል። ደብዳቤውም ስለ ራሴ የምነግርሽ አንድ ወሳኝ ታሪክ አለኝ ብሏት ያለፈው ምሽት በህይወቱ ውስጥ እጅግ በጣም ውብ ምሽት እንደነበርና ሌላ እድል ካገኘ ከዚህ በተሻለ መንገድ እንደሚቀምሳት ነበር የሚገልጸው። ቤቲም ደብዳቤውን ካነበበች በኋላ ማርኮ እሷን በቀላሉ ለመተው ምንም አይነት ፍላጎት እንደሌለው ትረዳለች። ቢሆንም ግን ወደ ቢሮዋ ስትመለስ በኢሜሏ ውስጥ አንድ አስደንጋጭ ቪዲዮ ተቀምጦ ታገኛለች። ቪዲዮም እሷና ማርኮ ባለፈው ምሽት ያደረጉትን መቀመጫጨል አንድ ሳይቀር የያዘ ነበር። ቤቲም በዚህ ጊዜ በጣም ደንግጣ ወዲያው ለፔቲ ደውላ ሁሉንም ነገር ትነግራታለች። በዚህም ጊዜ የናቲ ነገር ወዲያው ወደ አይምሯ ውስጥ ይመጣል። ይሁን እንጂ ቪዲዮ የተላከበት አድራሻ ግን የማይታወቅ ወይም ደግሞ አናውን አካውንት የሚል ስለሆነ ሄደው ለፖሊስ ለማመልከት ይቸገራሉ። ስለዚህ ከዕለታት አንድ ቀን ቤቲ በሚስጥር የናቲን ላፕቶፕ ወስዳው ውስጡ ያለውን መረጃ መበርበር ትጀምራለች። ነገር ግን በላፕቶፕ ውስጥ ያገኘችው ነገር ሙሉ በሙሉ ነበር የሚያስደነግጠው ነው ያገኘችው። ከዚያም ወዲያው ለቲያጎ ስታሳየው በፍርድ ቤት ሲከራከሩ የነበረው የህገወጥ ገንዘብ ዝውውር ወንጀል ዋናው አዛዥና መሪው ራሱ ናቲ መሆኑን የሚያስረዳ ሆኖ ያገኙታል። ናቲ እውነተኛ ማንነቱን ደብቆና በሌላ ድርጅት ስም ወንጀሉን እየሰራ ሰዎችን ሲያታልል መቆየቱን ይገነዘባሉ። ይህንንም ሲገነዘብ ቲያጎ በቁጣ ነዶ ናቲን ዋጋውን እሰጠዋለሁ በማለት ይዘት ጀመር። ይሁን እንጂ ቤቲ ግን በችኮላ ምንም ነገር ማድረግ እንደሌለባቸው በማስረዳት በመጀመሪያ ከአቃቤ ህግ ጠበቃቸው ጋር ተነጋግረው ማስረጃውን እንዴት በህጋዊ መንገድ መጠቀም እንደሚችሉ ማወቅ እንዳለባቸው ታስረዳዋለች። በዚህም ቅስፈት ቤቲ ከማርኮ ዘንድ የራት ግብዣ ጥያቄን የያዘ ካርድ ይላክላታል። በካርዱም ላይ ቀደም ሲል ለተፈጠረው ነገር ይቅርታ ጠይቆ ከምሽቱ 1 ሰዓት ላይ እንገናኝ የሚል ጥያቄ ይዞ ነበር። በዚያው ዕለት ምሽት ቤቲ በጣም ተኳኩላ ማርኮን የሚወደውን ልብስ ለብሳ ወደ ትልቁ የማርኮ ቤት ታመራለች። ማርኮ ብቻውን ነበር በዚህ ቤት ውስጥ የሚኖረው። ቤቱን በሙሉ በቆንጆ ሁኔታ ነበረ ያስጌጠው። ለፍቅር ምሽት የሚሆን የሻማ ብርሃንም ተዘጋጅቶ ነበረ። ነገር ግን በውስጧ ቤቲ አሁንም እየፈራሽ ትገኛለች። ምክንያቱም ማርኮ አንዴ እሷን መቅመስ ከጀመረ መቼም እንደማይለቃትና ፋታ እንደማይሰጣት ታውቃለች። ይሁን እንጂ እውነቱ ግን ቤቲ በውስጧም እንደዚህ አይነት አጥብቆ የሚነጫትን ሰው ትፈልግ ነበረ። ማርኮ በፍቅርና በእርጋታ ያስተናግዳታል። እየተጫወቱም ሲሄዱ የበለጠ ይቀራረቡ ጀመር። ብዙም ሳይቆይ ቀርቦ ይስማታል። ይህም በመካከላቸው ላለው ስሜታቸው አዲሱን ምዕራፍ ብርግድ አድርጎ ይከፍታል። ማርኮ ከናቲ አግኝታው የማታውቀውን አይነት የፍቅር አሰጣጥ ይሰጣታል። ከዚያም ጊዜ ጀምሮ ህይወቷ ቀላል እየሆነ ይመጣል። ወደ ስራ ሄዳ ከጨረሰች በኋላ ቀጥታ ወደ ማርኮ ቤት ነበር የምትመለሰው። ይህም ሁኔታ ለ10 ሳምንታት ይቀጥላል። በጣም እየተቀራረቡ ከመሆናቸው የተነሳ በቤት ውስጥ የሚያሳልፉበትን የፍቅር ጊዜ መቁጠር አይቻልም ነበር። ማርኮ በቤት ህይወት ውስጥ አስፈላጊና የማይተካ ሰው እየሆነ መጥቷል። ነገር ግን በአንድ ምሽት ሁሉም ነገር ድንገት ይቀየራል። አንዲት ሴት በድንገት ወደ ቤታቸው መጣ። ማርኮንና ቤቲን አብረው ስታያቸው በቁጣ ትነዳለች። ከንግግሯን በመነሳት ቤቲ ይህች ሴት የማርኮ የቀድሞ ሚስት ፓውላ መሆኗን ትረዳለች። ቤቲ ወዲያው ተናዳ ለመውጣት ትወስናለች። ማርኮ ሊያስቆማት ይሞክራል። ቤቲ ግን በእውነት ወዳው እንደነበር፣ ነገር ግን እሱ እንደሌሎቹ ሁሉ ውሸታም እንደሆነ ነግራው ጥላው ወጥታ ትሄዳለች። ሞተሯንም በፍጥነት በማንሳት እየከነፈች መሄድ ትጀምራለች። ነገር ግን ጥቂት ርቀት እንደሄደች ቤቲ አንድ አስከፊ የሆነ የመኪና አደጋ ይደርስባታል። በፍጥነትም ወደ ሆስፒታል ተወስዳ ለበርካታ ቀናት እዚያ ስትታከም ትቆያለች። ሆኖም ግን ቤቲ ለቲያጎ እንደተናገረችው ከሆነ አደጋው ድንገተኛ ነው ብላ አታምንም።
በሷ እምነት ከሆነ አንድ መኪና ሆን ብሎ ነው የገጫት። ከጥቂት ቀናት በኋላም ካገገመች በኋላ ቤቲ ወደ ቤቷ ትመለሳለች። ማርኮ ሊጠይቃት ይመጣል። ደጋግሞ ይቅርታ እየጠየቀ ሁሉንም ነገር እንደሚያስረዳት ቃል ይገባላታል። ከዚያም ቤቲን ወደ ሆስፒታል ይወስዳታል። እዚያም የእሱ የ3 ዓመት ልጅ በጽኑ ህመም ምክንያት እየተሰቃየችና በሕክምና ላይ መሆኗን ያሳያታል። ማርኮ እንደገለጸው ከሆነ ሚስቱ ፖላ በእርግዝናዋ ወቅት እንኳን ሳይቀር በአልኮልና በእጽ ሱሰኝነት ትሰቃይ ነበር። በዚህ ምክንያት ልጃቸው በጽኑ ህመም ተወልዳ ሆስፒታል ውስጥ እንድትቆይ ተደርጋለች። ማርኮ ፖላን ለማስቆም ብዙ ጊዜ ቢሞክርም ነገር ግን እሷ እምቢ ነበር ምላሿ። በስተመጨረሻም ከሷ ለመራቅ ከመወሰን ውጭ ሌላ አማራጭ አልነበረውም። እውነቱንም ስታውቅ የቤቲ ቁጣ እየቀነሰ ይመጣል። እሷም የደረሰባት አደጋ ድንገተኛ ለመሆኑና የሆነ ሰው ሆን ብሎ ሊገላት እንደሞከረ ለማርኮ ትነግረዋለች። ማርኮም ወዲያው ነገሩን አጥብቆ በምርመራ መልክ ይዘዋል። በስራ ረዳቱ እርዳታ ቤቲን የሚከታተላትን ማንኛውንም ሰው ለመሰለል እንዲችሉ በዙሪያዋ ካሜራዎችንና የክትትል መሳሪያዎችን ይገጥማል። ይህም በእንዲህ እንዳለ አንድ ሌላ አስደንጋጭ ነገር እንመለከታለን። ናቲ በጭካኔ የተደበደበ መስሎ ወደ ቲያጎ ዘንድ ይደርሳል። ናቲ ከአደገኛ የወንጀለኛ ቡድን ጋር እየሰራ እንደነበረ ይረዳል። አሁን ላይ ደግሞ ቡድኑ የናቲ ላፕቶፕ የያዘውን ሙሉ የወንጀል መረጃ የሚያውቅ በመሆኑ ሁኔታው የበለጠ አደገኛ እየሆነበት መጥቷል። ቤቲ ላፕቶፑን ከወሰደችበት ጊዜ ጀምሮ የቡድኑ አባላት በሙሉ የተሰረቀውን መረጃ ለማስመለስና ናቲን እንዲሁም ቲያጎን በከፍተኛ ሁኔታ እየፈለጓቸው መሆኑን ይነግረዋል። አሁን ላይ ደግሞ ቤቲና ማርኮ አብረው በመሆናቸው ምክንያት አደጋው ይበልጥ እየከፋና ትልቅ እየሆነ መጥቷል። በላፕቶፕ ውስጥ ያለው መረጃ ወደ ፍርድ ቤት ከተላከ የወንጀሉ ተባባሪ የሆነው ሰው በሙሉ ወደ እስር ቤት ይወርዳል ማለት ነው። ለዚህም ነበር ቲያጎ ቤቲን ለማጥፋትና እውነቱን ለመቅበር ያንን አስከፊ አደጋ ያደረሰባት። ቲያጎ ለቤቲ የነበረው ፍቅርና ይዞት የነበረው ሚስጥር ወደዚህ አደገኛ መንገድ መራው ማለት ነው። ነገር ግን እሷ በተአምርም ቢሆን በሕይወት ተርፋለች። አሁን ላይ የወንጀለኛው ቡድን አባላት አንድ አማራጭ ብቻ እንዳላቸው ይረዳሉ። ቤቲ ሚስጥራቸውን ሳታወጣ እነሱ ቀድመዋት እሷን ማስወገድ አለባቸው። ነገር ግን አንድ ትልቅ ስህተት ሰርተዋል። ማርኮ በድብቅ የእነሱን ንግግር እየሰማና እንቅስቃሴያቸውን እየተከታተለ እንደነበር አልተረዱትም። ማርኮ እውነቱን እንዳወቀ ወዲያው ለቤቲ ስልክ ቢደውልላትም ነገር ግን እሷ ስልኩን ልታነሳ አልቻለችም። ማርኮም የቤቲ ሕይወት በከፍተኛ አደጋ ውስጥ መሆኑን ተረድቶ እጅግ ይጨነቅ ጀመር። ቤቲ ደግሞ ምንም የምታውቀው ነገር ስላልነበረ ምንም ጊዜ ሳታባክን ከቲያጎ ጋር ማስረጃውን ይዛ በናቲ ላይ ክስ ለመመስረት ጉዞ ትጀምራለች። ነገር ግን መንገድ ላይ ሳሉ ቲያጎ በድንገት ወደ እውነተኛ ማንነቱ ተለውጦ ሽጉጥ በማውጣት በቤቲ ላይ ደቅኖ አፍኖ ይወስዳታል። ቤቲም በከፍተኛ ፍርሃት ውስጥ ትወድቃለች። በዚህ በኩል ማርኮ ደጋግሞ ወደ ስልኳ እየደወለ ይገኛል። ነገር ግን ቲያጎ እያስፈራራት ስልኩን እንዳታነሳው ያስገድዳታል። ሆኖም ግን ቤቲ በብላት ስልኩን ፈጥና ታነሳውና የሆነውን ነገር በሙሉ ለማርኮ መናገር ትጀምራለች። ማርኮም ወዲያው ለፔቲ ደውሎ ቤቲ ያለችበትን ሁኔታና ሎኬሽን እንድትከታተል ይነግራታል። እንደ እድል ሆኖ የቤቲና የማርኮ ስልኮች በሎኬሽን ማጋሪያ መተግበሪያ ወይም ደግሞ ሎኬሽን ሼሪንግ ኤፕ የተያያዙ ስለነበር ቤቲ ያለችበትን ትክክለኛ ቦታ በቀጥታ ማግኘት ትችላለች። ማርኮ ለፖሊስ አሳውቆ እሷን ለማዳን በከፍተኛ ፍጥነት ወደ ስፍራው ይገሰግሳል። በስተመጨረሻም ቲያጎ መኪናውን አቁሞ ቤቲን ወደ አንድ ጥቅጥቅ ያለ ጫካ ይዟት ይገባል። ዓላማውም እሷን ፈጽሞ ወደ ፖሊስ መውሰድ እንዳልነበረ ግልጽ ይሆንላታል። ወደዚያ የወሰዳት እሷን ሊገላት ነበር። ቤቲ እንደ ምርጥ ጓደኛዋ አድርጋ ታየው እንደነበር እያስታወሰችው እንዳይገላት በከፍተኛ እንባ ትማጸነው ጀመር። ነገር ግን ቲያጎ ሰብአዊነቱን ሙሉ በሙሉ አጥቶ ነበር። ቀጥሎም እየዛተባት ጥቅጥቅ ወዳለው ጫካ ውስጥ አስገድዶ ይወስዳታል። ይህም በእንዲህ እንዳለ ናቲ እዚያው ቦታ ላይ የሬሳ መቃብር ሲቆፍር ይገኛል። ሁሉንም ነገር አስቀድመው ነበር ያቀዱት። ዓላማቸው ቤቲን ገድለው አካሏን መሰወርና ያደረጉትን ነገር ማንም እንዳያውቅባቸው ማድረግ ነበር። ከዚያም ቲያጎ ሽጉጡን ለናቲ አስረክቦ ቤቲን ተኩሶ እንዲገላት ያዘዋል። ነገር ግን ናቲ ሊያደርገው አልቻለም። የሆነው ነገር ሁሉ ቢሆንም አሁን ድረስ በልቡ ለቤቲ ትልቅ የፍቅር ስሜት ነበረው። ናቲ በአንድ ወቅት ቤቲን ይወዳት ስለነበር ያ ወሳኝ ቅስፈት ሲደርስ ቃታውን መሳብ አልቻለም። ቤቲ ይህ ብቸኛው የመዳኛ እድሏ እንደሆነ ወዲያው ትገነዘባለች። ከዚያም በድንገት ተነስታ ጥቃት በመሰንዘር ለማምለጥ ትሞክራለች። ነገር ግን ቲያጎ ወዲያው ነበር የያዛት። ቀጥሎም ቲያጎ ቤቲን ለመግደል ባለመቻሉ እጅግ ተናዶ በቁጣ ናቲ ላይ ይተኩስበታል። ናቲ ወደ መሬት ተዘርሮ ይወድቃል። ቲያጎም ሽጉጡን ወደ ቤቲ አዙሮ ቃታውን ሊስብ ሲዘጋጅ ድንገት ማርኮ ወደዚያ ቦታ ይደርሳል። ከዚህም በመቀጠል በማርኮና በቲያጎ መካከል አስከፊና ደም በደም የሚያደርጋቸው ከባድ ፍልሚያ ይነሳል። ሁለቱ ወንዶች በሞትና በሕይወት መካከል ሆነው ትግላቸውን ይቀጥላሉ። ነገር ግን ቲያጎ ብዙም ሳይቆይ ማርኮን በሽጉጥ ጎኑ ላይ መጥቶ ይጥለዋል።
ማርኮ በከባድ ቆስሎ ራሱን ይስታል። ለአፍታ ያህል ቤቲ የመትረፍ ዕድል ያላት አይመስልም ነበር። ቲያጎ ሽጉጡን በድጋሚ አንስቶ ህይወቷን ሊቀጥፍ ይዘጋጃል። ነገር ግን እሱ ከመተኮሱ በፊት ድንገት አንድ የፖሊስ አባል ደርሶ ቲያጎን ከጀርባው ተኩሶ ይጥለዋል። ቲያጎ ተመትቶ መሬት ላይ እንደወደቀ ህይወቱ እዚያው ታበቃለች። ፖሊሶች ወዲያው ደርሰው ቤቲንና ማርኮን ያድኗቸዋል። ማርኮ በፍጥነት ወደ ሆስፒታል ይወሰዳል። ናቲ ደግሞ ከጉዳቱ ተርፎ በዚህ አደገኛ ሴራ ውስጥ በመሳተፉ በቁጥጥር ስር ይውላል። ከጥቂት ሳምንታት በኋላ ማርኮ ሙሉ በሙሉ ከህመሙ ያገግማል። ቤቲም ዛሬ ላይ አስከፊና ህመም የበዛበትን ያለፈ ታሪኳን ወደ ኋላ ትታ አሁን ላይ ከማርኮ ጋር በደስታ መኖር ጀምራለች። ያለፉበትን ያንን ሁሉ መከራ፣ ውሸት፣ ክህደትና አደጋና የሞት አፋፍ ጭምር ወደ ኋላ በመርሳት አሁን ላይ አንድ ላይ ለመሆን እርስ በርሳቸው ቃል ተገባብተዋል። በመጪው ጊዜ ምንም ይፈጠር ምን አንዱ ሌላኛውን በጭራሽ ላለማታለልና ላለመክዳት ቃል ተገባብተዋል። ፍቅራቸው ሁሉንም ፈተናዎች አልፎ አሁን ከምን ጊዜውም በላይ ጠንካራ ሆኖ ይገኛል። እናም የነሱ የፍቅር ታሪክ በዚህ መልኩ ፍጻሜውን ያገኛል። ውድ ቤተሰቦቼ ይህን ታሪክ በጣም እንደወደዳችሁት ተስፋ አድርጋለሁ። የዛሬው የፊልም ገለጻችን ከተመቻችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ደግፉኝ። በሚቀጥለው አስደናቂ ፊልም ተመልሰን እስክንገናኝ ድረስ ሳምንቱ እናንተው ይሁን። ጃጊሶ ፊልሞች